ስደት ማንነትን ያሳጣል። ስደት ክብርን ይቀንሳል። ስደት ዝቅ ዝቅ ያደርጋል። ስደት እኔነትን እኛነትን ያጠፋል። በሀገራቸው ከብረው ገነው አንቱ ተብለው ይኖሩ የነበሩ ሁሉ ወደ ባዕድ ሀገር ሲሰደዱ በባዕዳን እጅ ሲወድቁ ማንነታቸውን አጥተው ጠንካሮቹ ደካሞቹ ነው፣ አዋቂዎቹ አላዋቂዎቹ ነው፣ ጀግኖች የጀግንነት ክብራቸውና ስማቸው ተገፎ አማኞች የአማኝነታቸው ምንነት ተነጥቆ በባዕድ ሀገር ነውና ያሉ እንደ ሀገሩ እንደ ንጉሱ እንዲያጎነብሱ የሚያስገድድ ነው ስደት። አናንያ አዛርያ ሚሳኤል በተሰደዱበት ሀገር ለነሱ መልካም ነገር ነው የገጠማቸው። የሚበሉት አላጡም፣ የሚጠጡትም አላጡም፣ ስልጣንም አላጡም። እንደውም በሀገራቸው ያላገኙትን ስልጣን ምግባቸውም ለንጉሱ ከሚዘጋጀው እንዲመገቡ ነው የተፈቀደላቸው። መጠጣቸውም ንጉሱ ከሚጠጣው ከጠጁ ከብርዙ እንዲጠጡ ነው የተፈቀደላቸው። ግን ማንነታቸውን የሚያሳጣ ቦታ ነበር። ከጥበብም በላይ ጥበብን እንዲማሩ ግን ከጥበብ በላይ ያለውን ጥበብ እግዚአብሔርን እንዲክዱ የሚያደርግ ቦታ ነበር ያሉበት። ከሃይማኖት በላይ ሃይማኖት ኑሯቸው እግዚአብሔርን እያመለኩ የሚኖሩት ሃይማኖት በሌለበት አንድ ሰው በምኞቱ በፍላጎቱ በጉልበቱ ባቆመው ምስል እንዲንበረከኩ እንዲሰግዱ በሚደነገግበት ሀገር ነበር የወደቁት። ይህ ሁሉ ክብራቸውን አሳጥቷቸዋል። ስደት ይሄ ነው እንግዲህ። ይሁን እንጂ እነሱ የሚበላ ካገኘን የሚጠጣ ካገኘን እኛ ምን ቸገረን፣ በዛውም ላይ ከተሾምን ከተማርን ካወቅን ከተመራመርን በባዕድ ሀገር እንዲህ አይነት ክብር ካገኘን የሚለው ነገር ለነሱ ቦታ አልነበረውም። ምክንያቱም ተሰዳጅነታቸው የመጀመሪያው የህልውናቸውን ያጠፋው ስማቸው ሲገፈፍ ነው። አናንያ አዛርያ ሚሳኤል የሚለው ስማቸው የተወለዱበት አካባቢ ወላጆቻቸው በአካባቢው የሰየሟቸው ከሃይማኖት ጋር የሚያያዘው ስም ጠፍቶ ማን ብሎ ነበር የሰየማቸው ንጉሱ? አቤት አንድ ሰው ሲድራቅ፣ ሌላ ሰው ደግሞ አቤት ሚሳቅ፣ ሌላ ሰው ደግሞ አብደናጎ። ልዩ ልዩ ስም ነው የሰጣቸው። ይህ ማንነትን የሚያሳጣ ስም ነው። ክብርን የሚያሳጣ ስም ነው። እንዲሁ ሆኖ ግን የሚበሉት ሞልቷል፣ የሚጠጡት እንደ ልብ ነው። ይሁን እንጂ ክብራችንን አጥተን በልተን ጠጥተን ለብሰን ሞቆን ደምቆን ተሹመን ከፍ ከፍ ብለን ከመኖር ማንነታችንን ይዘን በማንነታችን መኖር ይበልጥብናል ነው። ትምህርቱን አንማርም አላሉም፣ ተማሩ፣ እውቀት ነውና። ግን የሚገባቸውን እውቀት ወሰዱ። ለእነሱም አይገባውን የባዕድ እውቀትና ትምህርት ግን አምዘገዘጉና ጣሉት። የሚማሩት ሁሉ ጠቃሚ አለመሆኑን መመርመር ግድ ይላል። በትምህርት ዓለም ውስጥ ስንፍና የስንፍና ትምህርት አለ። እግዚአብሔር የለም የሚል ትምህርት ቢኖር ስንፍና ነው። ግደል የሚል ትምህርት ቢኖር ስንፍና ነው። ስረቅ የሚል ትምህርት ቢኖር ስንፍና ነው። አመንዝር የሚል ትምህርት ቢኖር ስንፍና ነው። ቀማ ታገል የሚል ትምህርት ቢኖር ስንፍና ነው። ስለ ሀገር ክብር የሚደረግ ሌላ ነው። ስለ ወንጀል የሚደረገው ትምህርት ሌላ ነው። በእያንዳንዱ ነገር። ስለዚህ እነዚህ ሶስት ወጣቶች ዕውቀትን እንደ ዕውቀት ወሰዱ። የሚገባቸውን ተጠቀሙበት፣ የማይገባቸውን ግን በሩቁ አውቀው አስቀመጡት። እንደ ምግብ ግን አንመገብም ይሄን ያሉት። ኃላፊው
የነሱ መጋቢ እንዳይጠቁሩ እንዳይከሱ አደራ የተባለው ግን በብዙ ጭንቀት እባካችሁ የንጉሱን ትእዛዝ ሰምታችኋል፣ ጠቁራችሁ ከስታችሁ ጠውልጋችሁ ቢያይ ንጉሱ እኔ ነኝ የምቀጣ ተዋላቸው። ግድ የለህም እን ብቻ ጥሬ ትንሽ ጥሬ እየሰጠ እን ተመልከተን ከሌሎች ጋራ ነው ያሉት። ምክንያቱም የእግዚአብሔርን ክብር አጥተው እግዚአብሔር የሰጣቸውን ክብር አምዘግዝገው ንጉሱ ባዘጋጀላቸው ምግብ ፊታቸው ቀልቶ ደረታቸው ሰፍቶ ሆዳቸው ሞልቶ ከመኖር ይልቅ በእግዚአብሔር ፈቃድ በሃይማኖት ተሞሽረው እግዚአብሔርን አመስግነው አስመስግነው መኖርን ምርጫ ስላደረጉ አልተቀበሉትም። በእርግጥም ጋባዣቸውም አየ እንዳሉትም በምግብ አልከሱም፣ አልጠቆሩም። ጥሬ ቆርጥመው እፍኝ ውሃ ጠጥተው የተዘጋጀውን ምግብ ሁሉ እምቢ ብለው ከበሉት ከጠጡት ከቀለብተኞቹ ይልቅ የተሻለ ወዝና ቁመና ቅርጽና ሕይወት ነበራቸው። በውስጥም በውጭም ውስጥ ደስተኛ ካልሆነ በውጭ ያለው ሕይወታችን ቅባት የተባለውን ሁሉ ሰዎች ቢቀቡ ወዝ የተባለውን ሁሉ ሰዎች ቢያወዙ ከንቱ ነው። ውስጥ ደስተኛ ሲሆን ውጭም ደስተኛ ይሆናል። ያኔ የሆነላቸው እምነታቸው። በዚህ ሰይጣን ቀና፣ በዚህ ሰይጣን አፈረ። ሰይጣን ደግሞ ማደሪያ አለው። ቀጥታ ሰይጣን ነኝ ብሎ ሰውን አሳስቶ ሰውን ጠልፎ ሰውን የጣለበት ጊዜ የለም። በማደሪያው እያደረ እያነሳሳ ብዙዎችን ይጥላል፣ ብዙዎችን የውድቀት መሳሪያ ያደርጋቸዋል። ስለዚህ ቅድም እንደተነገረን ናቡከደነጾር የራሱን ራእይ የራሱን ህልም አየ። ያየውን ለማድረግ ወደ ኋላ አላለም። ቅድም ተነግሮናል። ክለሳ አልገባም። እሱን ከዚህ በኋላ ነበረ በህልሙ ያየውን ሁሉን ነገር ካጠናቀቀ በኋላ በምድሪቱ በግዛቱ ያሉ ወገኖች በሙሉ ልክ አሁን እኛ እንደተሰበሰብን ተሰበሰቡ። እጅግ ረጅም የሆነ ጣዖት አቁሟል። በልዩ ግንባታ ገንብቶ ያውም ከወርቅ ስፋቱን ቁመቱን 60 ልብ አድርጉ። ይህንን ካደረገ በኋላ እምቢልታው፣ ዋሽንቱ፣ መሰንቆው፣ ክራሩ፣ በገናው ሲደረደርና ሲመታ ሁሉም ለዚያ ጣዖት የማይንበረከክ የማይሰግድ የሚቀጣ መሆኑን ታወጀ። ምሕረት የሌለው አዋጅ በግዳጅ እኔ ያመለኩትን ካላመለካችሁ፣ እኔ ላቆምኩት ምስል ካልሰገዳችሁ ትሞታላችሁ የሚል አዋጅ። የሙዚቃ መሳሪያዎችን ደርዳሪዎቹ እየደረደሩ ዘፋኞቹ እየዘፈኑ ኃያላኑም ድኩማኑም ባለጸጎቹም ድሆችም ትንሾቹም ትልቆቹም እገሌ ወገሌ ሳይባል ለዚያ ጣዖት ሁሉም ተንበረከከ። ከነዚህ ከሶስቱ ጀግኖች በስተቀር እነሱ ዝቅ አለ። ሁሉም ሲሰግድ ሲንበረከክ ሲወድቅ ሲነሳ ባሉበት ቀጥ ብለው ቆመዋል። ይህንን ያዩ የሰይጣን ማደሪያዎች ንጉሥ ሆይ አንተ ከፍ ከፍ ያደረካቸው፣ አንተ ባለሟሎች ያደረካቸው፣ አንተ በአውራጃዎች የሾምካቸው፣ አንተ ላቆምከው ምስል አልሰገዱም፣ አልተንበረከኩም፣ ትእዛዝህን አፍርሰዋል፣ ቃልህን አቃለዋል፣ ሕግህን አላከበሩም። ምን ትላለህ ነው ያሉት። በቁጣ ኃይል ተሞልቶ ባለው በንግስናው ግርማውን ተጎናጽፎ መንፈሳዊ ግርማ ያይደለ ሰይጣናዊ ግርማ
መንፈሳዊ ቁጣ ያይደለ ሰይጣናዊ ቁጣ። ለምንድነው ያልቆማችሁ ያልሰገዳችሁ? እኔ ላልኩት ለምንድነው ያልተንበረከካችሁ? ጥያቄው ነው። በዚህ ጊዜ ነበር ንጉሥ ሆይ አንተ ላቆምከው ምስል አንሰግድም፣ አምላካችን ያድነናል። አያችሁት ደስ ሲል። ከነዚህ ከሶስት ወጣቶች ይህንን ነው መማር ያለብን። አምላካቸውን ተጠራጥረውት አይደለም፣ አዳኝነቱን አላምን ብለው አይደለም። እስከ መጨረሻው ድረስ ንጉሡ ተስፋ መቁረጥ ነበረበት። ቅድም እንደነገሩ ሊቀ ሊቃውንቱ ቁርጥ ሐሳባቸውን ቁርጥ ውሳኔያቸውን ምንም ይባል ምን እሱ ላቆመው ምስል የማይሰግዱ መሆኑን እግዚአብሔር ባያድነንም እንኳ በዚህ በምድራዊው ዓለም በአንተ ፊት ከዚህ አንተ ካዘጋጀው መግደያ እሳት ባያድነንም እንኳ በመንግስቱ የመንግስቱ ወራሾች ሁነን እሱን እያመለክን እንደ መላእክቱ መላእክቱን መስለን የምንኖርበት ዓለም ስላለ፣ ስለዚህ ስለ ምድራዊው ዓለም፣ ስለ ጊዜያዊ ዓለም፣ ስለ ኃላፊው ዓለም አንተም ኃላፊ በሆንክበት ግዛትህ ለጊዜው በሆነበት ምንም ቦታ የለንም ነው። አዎ በቁጣ ስለነበረ ወረወራቸው። ባድነንም እንኳ ብለው ነበር። አዳናቸው አላዳናቸውም? እግዚአብሔር አድኗቸዋል። ደስ ይበላችሁ እናንተንም ከመከራ ሥጋ ከመከራ ነፍስ አድኗቸዋል። የሚገርመው እነሱ ብቻ እኮ አይደለም የዳኑት። ናቡከደነጾሩንም እኮ አዋጁን በአዋጅ እንዲሽር አድርጎታል። አዋጁን በአዋጅ ልብ አድርጉ። የመጀመሪያው አዋጅ ለጣዖት ያልሰገደ ይሙት በቃ ፈርዷል። ቤቱ ይቃጠል፣ ይበርበር፣ ይመዝበር ብሎ አውጆ ነበር። አሁን ደግሞ መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ፣ ግዛቱ ለልጅ ልጅ ነው ብሎ የእግዚአብሔርን ዘላለማዊ ንጉስነት ዘላለማዊ ገዥነት አምኖ አውጆ የትኛውም ወገን በሙሉ ከዳር እስከ ዳር በአናንያ በአዛርያ በሚሳኤል በዳንኤል አምላክ እንዲመካና የዳንኤልን የአናንያ የአዛርያ ሚሳኤልን አምላክ እንዲያመልክ አዋጁን በአዋጅም የሻረበት ነውና እግዚአብሔር የተመሰገነ ይሁን። ታሪኩ ባጭሩ ቅድም ተምረነዋል። አሁንም ከልሼላችኋለሁ። ከአናንያ ከአዛርያ ከሚሳኤል ምን እንማር? ምን ተማር? አናንያ አዛርያ ማንነታቸውን አጥተው በስደት ሀገር በሄዱበት ጊዜ በስደት ሀገር ምንም ሁሉም ነገር ቢሟላላቸው ከራሳቸው ማንነት የስደቱን ኑሮ ጥቅሙን ጥቅማ ጥቅሙን መሳሪያ አድርገው ማንነታቸውን ለያጡ በጽናት ሃይማኖታቸውን በአደባባይ የገለጡ ወጣቶች ናቸው። እኛ ደግሞ መላው ጠፍቶን እንደውም በገዛ ሀገራችንም ስደተኞች ሆነናል አይደል? ዛሬ ሰው እኮ በገዛ ሀገሩ ስደተኛ እየሆነ አቤት! በገዛ ሀገሩ ከቤቱ ተፈናቅሎ ሜዳ ላይ የሚወድቅ ከሆነ መጠለያ አጥቶ ፀሐዩም ብርዱም ክረምቱም በጋውም የሚፈራረቅበት ከሆነ ስደተኛ ነው ማለት ነው። ይህን ምን አመጣው? ማንነትን አምኖ አክብሮ በፍቅር በሰላም በአንዲት ሀገር አንድ ወገን አንድ ሕዝብ የመኖር ዕጣ ፈንታችን ደካማ ስለሆነ ነው። እኔ በልጥ በሚለው ክፉ አስተሳሰብ ተመካክሮ ተወያይቶ ችግርን የመፍታት አቅም ማነስ የብዙዎችን ክብር ነክቷል። የብዙዎችን ማንነት አጥፍቷል። የብዙዎችን ቤት አንኳኩቷል። ቤት ሲኖራቸው ቤት የለሾች ሆነዋል። ይሄ ፀሐይ የሞቀው ሰው ያወቀው ሁላችን የምንረዳው ስለሆነ ብዙ ማለት አያስፈልገንም። በአናንያ በአዛርያ በሚሳኤል ችግር የተገኘው ቅዱስ ገብርኤል
ዛሬም እንዲህ ተሰባስበን አማላጅነቱን አምነን የምንጠራው መልአክ እሳቱን አብርዶ የነገሩን እሳት፣ የጦርነቱን እሳት፣ የጥላቻውን እሳት አጥፍቶ በአንድነት በፍቅር በሰላም የምንኖርበትን ከአምላኩ ከፈጣሪው እንዲያማልደን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እግዚአብሔር ምልጃውን ይስማ።